ፕሬዝዳንት ዶናልድ ትራምፕ ዝምታቸውን ሰብረዋል። ዝምታቸውን ከመስበር የተሻገረም እጅግ አደገኛና ዓለማችንን ወደ ከባድ ቀውስ ሊያስገባት የሚችል አስፈሪ ሀሳብ ሰጥተዋል። ሆርሙዝን እንዘጋዋለን፣ በእኛ ቁጥጥር ስር ይውላል የሚል ሀሳባቸውን ሰጥተዋል ፕሬዝዳንት ዶናልድ ትራምፕ። ይህ ማለት ሆርሙዝ በአሜሪካ እጅ ይወድቃል፣ መርከቦች በአሜሪካ ቁጥጥርና ስርዓት ውስጥ ያልፋሉ የሚል አረዳድ እንደሚኖረው ሳይታለም የተፈታ ነው። ታዲያ ደግሞ ኢራን ይህን ሆርሙዝ ሰርጥ ለማስከፈት በምታደርገው ጥረት እጅጉን አስቸጋሪ የጦርነት ጎዳናና አውድ እዛ አካባቢ ሊፈጠር እንደሚችል በግልጽ የሚያስቀምጥ ያደርገዋል። ፕሬዝዳንት ዶናልድ ትራምፕ ሆርሙዝን እንዘጋዋለን ሲሉ ምን ማለት ነው? በእርግጥ ዓለማችን የምትረዳው ጥሬ ሀቁ ነው። የአሜሪካ ባህር ኃይል ኔቪ ሆርሙዝ ሰርጥን እንደሚዘጋ ፕሬዝዳንት ዶናልድ ትራምፕ ሲያስታውቁ፣ ኢራን ደግሞ የምትሰጠው ምላሽ መልሶ አደገኛ ሚሳኤል ወደ ሆርሙዝ ሰርጥ እንደሆነ የሚታወቅ ይሆናል። ሆርሙዝ ሰርጥን አቋርጦ ለማለፍ እንዲሁም ወደ ቁልፉ የውሃ መስመር ለመግባት የሚሞክሩ መርከቦችን እንዘጋለን በሚል በትሩዝ ሶሻል ሚዲያቸው ላይ ሀሳባቸውን አጋርተዋል። የሪፐብሊካኑ ሀሳብ ደግሞ በመካከለኛው ምስራቅ ያለውን ፖለቲካ ሌላ አቅጣጫ የሚያሰጠውና ውጥረቱን ወደ ከፋ ደረጃ ሊወስዱ ይችላል የሚል ሀሳብም እየተጋራ ይገኛል። በረዥሙ የሶሻል ሚዲያ መልእክታቸው ፕሬዝዳንቱ ስብሰባው በበጎ ሄዶ ነበረ፣ በዛም ልክ ታስቦ ነበር፣ አብዛኞቹ ነጥቦች ስምምነት ላይ ተደርሶባቸዋል፣ ግን ቁልፉ ጉዳይ ኒውክሌር ላይ ሲሆን ስምምነቱ ደግሞ የለም በሚል ማስጠንቀቅ ሞክረዋል። በርካቶች ይህን አጋጣሚ ፕሬዝዳንት ዶናልድ ትራምፕ ወደ ጦር ሜዳነት ሊቀይሩት ነው በሚል ስጋታቸውን ማስቀመጣቸውንም ቀጥለዋል። በዛ ላይ ደግሞ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ላይ ያለኝን ስራ አልጨረስኩም በሚል ሀሳብ ሰጥተዋልና ጉዳዩ ከትራምፕ ጋር አብሮ የሚቃኝ ሆኖ ተመዝግበዋል። በውሃ ውስጥ የተጠመዱ የኢራን ቦምቦችን አሊያም ፈንጂ ቁሶች ሲ-ማይነስ የሚባሉትን እናጠራለን ያሉት ትራምፕ በተለያዩ አጋጣሚዎች ሀገራቸውን ታላቅ ለማድረግ የሚሄዱበት ርቀት አንዱ መስመራቸው ሊሆን ይችላል የሚል ፖለቲካዊ ትንታኔም እየተሰጠ ይገኛል። ትራምፕ በሰላም ማምጣት ያልቻሉትን በጦርነት እያደረጉት ነው በሚል በፖለቲካ ተንታኞች መወቀሳቸው አይቀሬ ነው። መርከቦች በዓለም አቀፉ ሰርጥ ላይ ያለ ስጋት እንዳይተላለፉ ተጨማሪ እንቅፋት ይፈጥርባቸዋል በሚልም ፕሬዝዳንት ዶናልድ ትራምፕን የሚወቅሷቸው አልጠፉም። ምክንያቱም በዛ አካባቢ ከፈሉም አልከፈሉም ለማለፍ የሚሞክሩ መርከቦች ንጹሃን አገራት ወይም ደግሞ በዚህ ጦርነት ላይ እጃቸው የሌለበት በመሆኑ እጅግ አስቸጋሪ አድርገዋል። ከዚህ ውጭም ደግሞ እንዲህ አይነት ጥቅማቸውን የሚያስከብሩ ሀገራት እንደ ቻይና ያሉ በመሆናቸው በአሜሪካና በቻይና መካከል ፖለቲካዊና ወታደራዊ ልዩነት እንደሚፈጠር ሳይታለም የተፈታ ያደርገዋል። ልክ ፕሬዝዳንት ዶናልድ ትራምፕ ጦራችን ባህር ሰርጡን ይቆጣጠራል ሲሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደስ እንዳላቸው አይነት የእስራኤሉ ጠቅላይ ሚኒስትር በዚህ ልክ ያሰቡትን ያህል ደግሞ በሌላ አጋጣሚ ቻይና በሆርሙዝ ሰርጥ ላይ ስትበሳጭ የኢራኑ ማሱድ ፔዜሽኪያን ይደሰታሉ የሚል አረዳደም እየተፈጠረ ይገኛል። ለኢራን የከፈሉ መርከቦች ሁሉ በዛ በኩል እንዳያልፉ ይደረጋሉ፣ ፈጽሞም አንፈቅድላቸውም ወይም አይፈቀድላቸውም በሚል ሪፐብሊካኑ ለማስጠንቀቅ ሞክረዋል። ወደ ባህር ኃይላችን ለመተኮስ የሚሞክር ኢራናዊ ካለም እንዳይሆን አድርገን እናወድመዋለን በሚልም ሀሳባቸውን የሰጡት ፕሬዝዳንት ዶናልድ ትራምፕ ከቴህራን በኩል ያለው ምላሽ ምን ሊሆን እንደሚችል መገመት ተስኗቸዋል በሚልም አንዳንድ ተቺዎቻቸው ሀሳባቸውን እየሰጡ ይገኛል። በአጭር ጊዜ ውስጥ ሰርጡን መዝጋት እንጀምራለን የሚል ሀሳብም ሰጥተዋል። በአጭሩ ወታደራዊ ቁጥጥር ሆርሙዝ ሰርጥ ላይ እናደርጋለን ነው ትርጓሜው። በአጭር ጊዜ ውስጥ ሰርጡን መዝጋት ከዚህ የተለየ ፖለቲካዊና ወታደራዊ ትርጓሜ የለውም በሚል የፖለቲካ ተንታኞች ቀድመው ስጋታቸውን በማስቀመጥ ላይ ናቸው። በኢስላማባድ የተደረገው ድርድር ፍሬ አለማፍራቱ አሜሪካ ወደ ጉልበት አማራጭ እንድትገባ በር ከፍቷል የሚል ትንታኔም ተሰጥቷል። በእርግጥ ፕሬዝዳንት ዶናልድ ትራምፕ ሰበብ እየፈለጉ ችግሩን ለማባባስ ሞክሩ እንጂ በዚህ ልክ አልነበረም ውጥረቱ የሚል መረጃም እየተጋራ ይገኛል። በሁለተኛው የትሩዝ ሶሻል ሚዲያ ጽሁፋቸው ኢራን ኒውክሌርን ለመተው ፈቃደኛ አይደለችም ያሉት ትራምፕ መቼውንም ቢሆን ኒውክሌር ሊኖራት አይችልም በሚል አስጠንቅቀዋል። ኢራንን አስፈላጊ በሆነና በወሳኝ ቅጽበት አሜሪካ ለመጨረስ ዝግጁ ናት ማለታቸውም አዲስ ስጋት ደቅነዋል። የኢራን ምላሽ ደግሞ እጅጉን እየተጠበቀ ይገኛል። ፕሬዝዳንት ዶናልድ ትራምፕ በተለያዩ አጋጣሚዎች የዓለማችንን ፖለቲካ ከሚያጣርሱ ጉዳዮቻቸው መካከል የመካከለኛው ምስራቅ ጉዳይ ነው በሚልም እንደዚሁ በድርድሩ ውጤት ላይ ያልተደሰቱ ሰዎች ሀሳባቸው
ሀሳባቸውን በመስጠትና በማጋራት ላይ ይገኛሉ። የፕሬዝዳንት ዶናልድ ትራምፕ ሀሳብ በቀላሉ የማይመነዘር ነው ተብሏል። ትራምፕ በተለያዩ አጋጣሚዎች በሆርሙዝ ሰርጥ የሚተላለፉ መርከቦችን ለመዝጋት መሞከራቸው እጅጉን አስቸጋሪ ሊያደርገው እንደሚችል ሳይታለም የተፈታ ነው። እስራኤል ደግሞ በተለየ አጋጣሚ በኢራን በኩል ባለው ጦርነት የተለያዩ ጫናዎች የተፈጠሩባት ነውና ይሄን አጋጣሚ ወደ ራሷ የፖለቲካ መንፈስ ልትለውጠው ትችላለች በሚል ሀሳብ እየተጋራ ይገኛል። ሆርሙዝን መዝጋት ሌላ ትርጓሜ የለውም በሚል ጄምስ ቤይስ የዶሃው ማለት ነው ከካታር ሆኖ እንደዘገበው ይሄ ሌላ አይነት ትርጓሜ የለውም፣ ፖቴንሻል ሚሊተሪ አክሽን ወይም ደግሞ በእርግጠኝነት የማይቀር ወታደራዊ እርምጃ ነው የሚል ትርጓሜ ሰጥቷል። የኢስላማባድ አካሄድ ደግሞ የተለያዩ አጋጣሚዎችን ሰላማዊ ያደርጋል ተብሎ ቢታሰብም ፕሬዝዳንት ዶናልድ ትራምፕ አሁን ጉዳዩ ወታደራዊ እርምጃ ወደ መውሰድ ነው በሚል ሀሳባቸውን እያስቀመጡ ይገኛል። እኛ ኢራንን በአጭር ጊዜ እንጨርሳታለን ሲሉ ምን ማለት ነው የሚል ጥያቄ የተነሳ ባለበት ሰዓት ፕሬዝዳንት ዶናልድ ትራምፕ አሁን አጋጣሚዎችን ወደ ፖለቲካዊ ውጥረት መውሰዳቸው እጅግ ያን ጊዜ ከፋ ያድርገዋል ወይም በእርግጥም ኢራን ላይ የሚፈጠረውን ቀውስ ሊያከፈው ይችላል የሚሉ መረጃዎች በመውጣት ላይ ይገኛሉ። ኢራን ደግሞ የምትወስዳቸው እርምጃዎች ተጠባቂ ሆነዋል። ፕሬዝዳንት ዶናልድ ትራምፕ ጉዳዩን ባያከሩት ጥሩ ነበር የሚል ሀሳብ የተሰጠ ባለበት ወቅት በድርድሩ ሰዓት አሜሪካ የኢራንን እምነት ማግኘት ሳትችል ቀርታለች በሚል የኢራን ፓርላማ አፈ ጉባኤ ጋሊባፍ መናገራቸውም ሌላ ቁጣ ሊቀሰቅስ እንደሚችል ተነግሯል። ከአሜሪካ ጋር በተደረገው ንግግር የኢራን ልዑክ የመሩት አፈ ጉባኤ በዚህ ልክ የተለያዩ ስራዎችን ሰርተዋልና አሁን በበጎ ማጠናቀቅ ቢጠበቅባቸውም ያለው ሁኔታ ወደ ጦርነት ውስጥ የሚመራ ነው በሚል ወደ ጦርነት የሚወስድ ነው በሚል ስጋቶች የተቀመጡ ይገኛል። በዚህ ላይ ደግሞ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጦርነትን ቀስቃሽ የሆኑ ሀሳቦችን እያጋሩ ነው በሚል ሀሳብ እየተሰጠ ይገኛል። የኢራን ፓርላማ አፈ ጉባኤ አሜሪካ የኢራናውያን ልዑክን እምነት ማግኘት አልቻለችም በሚል ሀሳብ ሰጥተዋልና የኢስላማባዱ ድርድር ውሃ የማያነሳ እንዳልሆነ ቀድሞውንም ይታወቅ ነበር ወደሚል ድምዳሜ የሚወስድ ነው። የሆርሙዝ ሰርጥ ጉዳይ እጅግ አስቸጋሪ ነው። ፕሬዝዳንት ዶናልድ ትራምፕ እኛ እንቆጣጠረዋለን፣ በዛ አካባቢ ወታደራዊ እርምጃ ሁሉ እንወስዳለን፣ ዓለምን ሰላም እናደርጋለን የሚል መረጃ ቢያጋሩም ከኢራን በኩል ያለው ደግሞ በየትኛውም አጋጣሚ ሆርሙዝን የእኛ እንጂ ለሌሎች አሳልፈን አንሰጥም፣ ልክ እንደ ኒውክሌር እንቆጥረዋለን የሚል አቋም ላይ ሆኖ ታርፈዋል። የሆርሙዝ ሰርጥ በኢራን ቁጥጥር ስር መሆን ያለበት ቀይ መስመራችን እንጂ በሌላም በኩል ደግሞ የተለያዩ እንቅስቃሴዎች አድርገው እና አሜሪካ የሚንቀሳቀሱበት ሊሆን አይገባም በሚል አፈጉባኤው ጋሊባፍ ለማስቀመጥ ሞክረዋል ተብሏል። ቀረጥ መክፈል ያለበት ደግሞ ለኢራን ነው እንጂ ለሌላ አይደለም አንድ መርከብ ሲያልፍ በሚል የፓርላማው ምክትል አፈጉባኤ ጭምር ሀሳብ ሰጥተዋል። የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ ፓኪስታን የተደረገውን የ21 ሰዓታት የሰላም ንግግር ያለ ውጤት መጠናቀቁን ተከትሎ በሰጡት ጋዜጣዊ መግለጫ ላይ የሆርሙዝ ሰርጥን አላነሱም ነበረ። ግን ደግሞ እዛ ጉዳይ ላይ ትልቅ ቦታ እንዳለው ተወስተዋል። የዓለም 20% ነዳጅ መተላለፊያ ነው። ይህ ባህር መስመር በሁሉም አገራት የሰላም ንግግር ወቅት አከራካሪ ከሆኑ አጀንዳዎች መካከል አንዱ ሆኖ ቆይቷል። በአሜሪካና በኢራን መካከል ለ2 ሳምንታት የሚቆይ የሰላም ስምምነት ይፋ ሲደረግ ዋነኛው የሰርጡ ጉዳይ ነበር። ሰርጡን ግን አሁን ሁለቱም ኃይሎች በየራሳቸው መንገድ የመቆጣጠር ፍላጎት አላቸው። የኢራን ፓርላማ ምክትል አፈ ጉባኤ ሀጂ ባቤ ሰርጡ ለኢራን ቀይ መስመሯ መሆኑን አረጋግጠዋል። ይህ በቀላሉ የሚታይ አይደለም፣ በኢራን ቁጥጥር ስር ነው ያለው በሚል የሰርጡን አስፈላጊነትም አፈ ጉባኤው ለመናገር ሞክረዋል። ቀረጥ በራሳችን ገንዘብ በሪያል መክፈል አለባቸው በሚልም ሀሳብ ሰጥተዋል። ፕሬዚዳንት ዶናልድ ትራምፕ ደግሞ ቀደም ሲል ቅዳሜ ላይ በትሩዝ ሶሻል ሚዲያቸው ላይ የሆርሙዝ ሰርጥ በቅርቡ ይከፈታል ማለታቸውም የሚዘነጋ አይደለም። አሁን ደግሞ ጭራሹን ሄደን እንይዘዋለን የሚል ሀሳብ ሰጥተዋል። የአሜሪካ ማዕከላዊ እዝ ደግሞ ቅዳሜ 2 ፈንጂ አምካይ መርከቦች አካባቢውን ከፈንጂ ለማጽዳት ወደ ሆርሙዝ ወሽመጥ ተስማርተዋል ማለቱ የሚዘነጋ አይደለም። ኢራን ግን መርከቦቹ ወደ ሰርጡ ለመምጣት ሞክረዋል፣ ግን ደግሞ መልሻቸዋለሁ የሚል ሀሳብ አካርታለች። በሌላ በኩል ዝር ያለ መርከብ የለም የሚል ሌላ ሀሳብም እዛው ከኢራን ይወጣል። የኢራን አብዮታዊ ዘብ ኃይል አርጂሲ በሆርሙዝ ባህር ለማለፍ ወታደራዊ መርከቦች የሚያደርጓቸው ማንኛውም ሙከራ ከባድ እርምጃ ይጠብቃቸዋል በሚል ሀሳብ ከዚህ በፊት መስጠቱ ይታወቃል። ጦርነቱ በመቀጠልና በድርድር ከባድ አጣብቂኝ ውስጥ የገቡት ፕሬዝዳንት ዶናልድ ትራምፕ አሁን ዘለን
እዛው እንገባለን በሚል ሀሳባቸውን ማረጋገጣቸው ደግሞ ሌላ አይነት ጣጣ ሊመጣ ይችላል ተብሎ ይታሰባል። የፕሬዝዳንት ዶናልድ ትራምፕ አካሄዳቸውም ሆነ የፖለቲካ አረማመዳቸው እርግጥም ዓለምን ጫና ውስጥ የሚያስገባ ነው የሚል ስጋት ያለባቸውም ተበራክተዋል። የፕሬዝዳንት ዶናልድ ትራምፕን ሀሳብ ተከትሎ የተለያዩ የዓለማችን መሪዎች በጉዳዩ ላይ ምክረ ሀሳብ ማቅረብ ይጠበቅባቸዋል። ያ የማይሆን ከሆነ ሌላ ውጥረት በመካከለኛው ምስራቅ ይፈጠራል። ጦሱ ደግሞ በሆርሙዝ አልፎ ቀይ ባህርና ህንድ ውቅያኖስን ያዳርሳል እየተባለ ይገኛል። ፕሬዝዳንት ዶናልድ ትራምፕ እኛ ያልሰጠናቸው እድልና አጋጣሚ አልነበረም፣ ግን ደግሞ ችግሩ ሌላ አቅጣጫ ይዟል በሚል ሀሳብ እየተሰጠ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሁለት ልጥፎችን ወይም ደግሞ ሁለት የትሩዝ ሶሻል ሚዲያ መልእክቶችን ሲያስተላልፉ እጅጉን አስቸጋሪ በሆነ መንገድ ረዘም ያለ ጊዜ ሊወስድ የሚችል ወታደራዊ እርምጃ ሊወስዱ እንደሚችሉ በግልጽ ያስቀመጠ ሆኗል። ታዲያ ትራምፕ ከገልፍ ሀገራት ጋር በመተባበር በተለያዩ አጋጣሚዎች ጉልበታቸውን አጠናክሮ ሊቀጥሉ እንደሚችሉ ሳይታለም የተፈታ ነው እየተባለ ነው። የኢራን መንግስት የፓኪስታንን ውይይት በተመለከተ ከሩሲያው ፑቲን ጋር እንደተነጋገረ ግልጽ አድርጓል። በኤክስ ገጹ ላይ ባሰፈረው መልእክት የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን የተለያየ አጋጣሚ ከፕሬዝዳንት ዶናልድ ትራምፕ ጋር የተደረገ ውይይት አለመሳካቱን ጠቁመው በስልክ ከሩሲያው ፕሬዝዳንት ቭላድሚር ፑቲን ጋር ስለ ድርድሩ መነጋገራቸውን ደግሞ ይፋ አድርገዋል። ሁለቱም መሪዎች በተለያዩ አጋጣሚዎች የነበረውን ሁኔታ ለማየት ሞክረዋል። ይህ ባለበት ታዲያ ፕሬዝዳንት ዶናልድ ትራምፕ ሆርሙዝን እንዘጋዋለን የሚል ሀሳብ መስጠታቸው መፍትሄው የራቀ አንዳንድ ችግሮች እየጎሉ ቀጠናውን ወደ ሌላ አቅጣጫ ሊወስዱት እንደሚችሉ በግልጽ ያሳያል። የፕሬዝዳንት ዶናልድ ትራምፕ ሀሳብ በዚህ ልክ የሚታይና ቀላል ሆኖ የማይመዘገብ ነው ሲል አልጀዚራ ዘግቧል። በፖለቲካ መስመሩም ሆነ በአንዳንድ ጉዳዮች ላይ ለመፍትሄ መስራትን ያሻል የሚሉ መረጃዎች እየወጡ ባሉበት ሰዓት ጦርነቱ እንደማይቋጭ ብዙ ሀሳቦች እንዲወጡም አድርጓል። የፕሬዝዳንት ዶናልድ ትራምፕ ሀሳብ አሁን ካለው የፖለቲካ ሀቅ ያፈነገጠ ነው ቢባልም የኢራን ፖለቲከኞች ደግሞ የዜና እስከተጠናቀረበት ሰዓት ድረስ በዚህ ጉዳይ ላይ ያሉት ነገር የለም። ትራምፕ says US will blockade the Strait of Hormuz። ይህ በርካቶች ይዘውት እየወጡ ያለ ዝርዝር መረጃ ሆኗል። በሊባኖስ ያለው ውጥረት እንደዚሁም ደግሞ ሆርሙዝ ሲታከልበት እጅግ አስቸጋሪ የፖለቲካ አውድ መካከለኛው ምስራቅ ላይ ሊፈጠር እንደሚችል ሳይታለም የተፈታ ሆኖ ሊመዘገብ ግድ ይለዋልም ተብሏል። ፕሬዝዳንት ዶናልድ ትራምፕ የአሜሪካ ባህር ኃይል የሆርሙዝ ሰርጥን እንዲዘጋ ማዘዛቸው ፖለቲካዊ አካሄዱን አደገኛ ሊያደርገው ይችላል ተብሏል። ትራምፕ የአሜሪካ ባህር ኃይል ወደ ሆርሙዝ ወሽመጥ የሚገቡና የሚወጡ መርከቦች እንቅስቃሴ እንዲያግድ ማዛቸውን ይፋ አድርገዋል። ትዕዛዝ ደግሞ እጅግ አስቸጋሪ ነው። በአሜሪካና በኢራን መካከል ለረዥም ሰዓታት ፓኪስታን ውስጥ የተካሄደው ድርድር ውጤት ሳያገኝ ቀርተዋል። ለዚህ ደግሞ ፕሬዝዳንቱ ትሩዝ ሶሻል ሚዲያቸው ላይ ባሰፈሩት ረዥም ጽሁፍ ላይ በአንዳንድ ነጥቦች ላይ ስምነት መደረሱን ጠቁመዋል። ግን ውይይቱ በጥሩ ሁኔታ ተከናውኖ በአብዛኛው ደግሞ ነጥቦች ላይ ስምምነት ላይ ተደርሶ ነበር። ዋናውና አስፈላጊው በኒክሌር ጉዳይ ላይ ግን መስማማት አልተደረሰም። እኛ የምንፈልገው ያን ነው የሚል ሀሳብ ሰጥተዋል። በሆርሙዝ በኩል የሚደረግ ነጻ እንቅስቃሴን በሚመለከት ከስምምነት ሊደረስ እንደሚችል ጠቁሞ ነበር። ግን ኢራኖች ከነሱ ውጭ ማንም የማያውቋቸው በባህሩ የተወሰኑ ሰዎች ላይ ፈንጆች ሊሆኑ ይችላሉ በማለት ፈቃደኛ አልሆኑም በሚል ማስፈር ሞክረዋል። ፕሬዚዳንት ትራምፕ ባህር ኃይላችን በዓለም አቀፍ የውሃ አካል ላይ ለኢራን የመተላለፊያ ገንዘብ የከፈሉ መርከቦችን ሊያስቆም ማዘዛቸውና ባህር ኃይላቸው በኢራን የተጠመዱ የባህር ላይ ፈንጆችን ማስወገድ ይጀምራል ብለዋል። ህገወጥ በመተላለፊያ ክፍያውን የፈጸመ የትኛውን መርከብ እንዲያልፍ አንፈቅድለትም በሚል ሀሳባቸውን በግል